በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 18። ጌታችን ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። ከደቀ መዛሙርቱም ጋር ወደዚያ ገባ። አሳልፎ የሚሰጠው ይሁዳም ያን ስፍራ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደዚያ ብዙ ጊዜ ይሄድ ነበርና፣ ይሁዳም ከካህናት አለቆችና ከፈሪሳውያን ወታደሮችን ተቀበለ። ሎሌዎቻቸውንም በረዳትነት ወሰደ። ፋኖስና የችቦ መብራት የጦር መሳሪያም ይዞ ወደዚያ ሄደ። ጌታችን ኢየሱስም የሚደርስበትን ሁሉ አውቆ ወደ እነርሱ ወደ ውጭ ወጣና ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ጌታችን ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳም በዚያው አብሯቸው ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላቸው ተመልሰው በምድር ላይ ወደቁ። ከዚህም በኋላ እንደገና ማንን ትሻላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ጌታችን ኢየሱስም እኔ ነኝ አልኳችሁ፣ እኔን የምትሹ ከሆነ እነዚህን ተዋቸው ይሂዱ አላቸው። ይህም ከነዚህ ከሰጠኸኝ አንድስ እንኳ አልጠፋም ያለው ቃሉ ይፈጸም ዘንድ ነው። ስምዖን ጴጥሮስም ሾተል ነበረው። ሾተሉንም መዞ የሊቀ ካህናቱን አገልጋይ መትቶ ቀኝ ጆሮውን ቆረጠው። የዚህም አገልጋይ ስም ማልኮስ ይባል ነበር። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፉቷ መልስ፣ አብ የሰጠኝን ጽዋ ሳልጠጣ እተወዋለሁን አለው። ጭፍሮችና የሺህ አለቃው የአይሁድም ሎሌዎች ጌታችን ኢየሱስን ይዘው አሰሩት። አስቀድሞም ወደ ሐና ወሰዱት። በዚያች ዓመት የካህናት አለቃ ለነበረው ለቀያፋ አማቱ ነበረና፣ ቀያፋም ስለ ሕዝቡ ሁሉ አንድ ሰው ቢሞት ይሻላል ብሎ አይሁድን የመከራቸው ነበር። ስምዖን ጴጥሮስና ሌላው ደቀ መዝሙርም ጌታችን ኢየሱስን ከሩቅ ተከተሉት። ያ ደቀ መዝሙር ግን በሊቀ ካህናቱ ዘንድ የታወቀ ነበር። ከጌታችን ኢየሱስ ጋርም ወደ ሊቀ ካህናቱ ግቢ ገባ። ጴጥሮስ ግን በስተውጪ በበሩ ቆሞ ነበር። ያም በሊቀ ካህናቱ ዘንድ ይታወቅ የነበረው ሌላው ደቀ መዝሙር ወጣና ለበረኛይቱ ነግሮ ጴጥሮስን አስገባው። በረኛይቱ አገልጋይም አንተም ከዚያ ሰው ደቀ መዛሙርት ወገን አይደለህምን አለችው። እርሱም አይደለሁም አላት። አገልጋዮችና ሎሌዎችም በዚያ ቆመው እሳት አንድደው ይሞቁ ነበር። የዚያች ሌሊት ብርድ ጽኑ ነበረና ጴጥሮስም ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱም ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እንዲህ አለው፣ እኔ ለዓለም በግልጽ ተናገርኩ። አይሁድ ሁሉ በሚሰበሰቡበት በምኩራብም በቤተ መቅደስም ሁል ጊዜ አስተማርኩ። በስውርም የተናገርኩት አንዳች ነገር የለም። እንግዲህ እኔን ለምን ትጠይቀኛለህ? የተናገርኩትን የሰሙኝን ጠይቃቸው። እኔም የተናገርኩትን እነሆ እነርሱ ያውቃሉ። ይህንም ባለ ጊዜ ከቆሙት ሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ መስክርብኝ፣ መልካም ተናግሬ እንደሆንኩ ግን ለምን ትመታኛለህ አለው። ሐናም ጌታችን ኢየሱስን እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ላከው። ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። አንተስ ከእርሱ ደቀ መዛሙርት ወገን አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን ከቆረጠው ሰው ዘመዶች ወገን የሆነ
ከሊቀ ካህናቱ አገልጋዮችም አንድ ሰው እኔ በአትክልት ቦታ ውስጥ ከእነርሱ ጋር አይቼ አልነበረምን አለው። ጴጥሮስም ደግሞ ካደ። ያን ጊዜም ዶሮ ጮኸ። ጌታችን ኢየሱስንም ከቀያፋ ወደ ፍርድ አደባባይ ወሰዱት። አይሁድ ግን ፈጽሞ ስለነጋ የፋሲካውን በግ ሳይበሉ እንዳይረክሱ ወደ ፍርድ አደባባይ አልገቡም። ጲላጦስም ወደ እነርሱ ወደ ውጪ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደሉ ምንድን ነው አላቸው። እነርሱም ክፉ የሰራ ባይሆንስ ወደ አንተ አሳልፈን ባልሰጠነው ነበር ብለው መለሱለት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም እኛስ ማንንም ልንገድል አልተፈቀደልንም አሉት። ይህም በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት የተናገረው የጌታችን የኢየሱስ ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ፍርድ አደባባይ ገብቶ ጌታችን ኢየሱስን ጠራና የአይሁድ ንጉሥ አንተ ነህን አለው። ጌታችን ኢየሱስም ይህን የምትናገር ከራስህ ነውን? ወይስ ስለ እኔ የነገረህ ሌላ አለን? ብሎ መለሰለት። ጲላጦስም መልሶ እኔ አይሁዳዊ ነኝን? ለእኔ አሳልፈው የሰጡ ወገኖችህና ሊቃነ ካህናት አይደሉምን? አረ ምን አድርገሃል? አለው። ጌታችን ኢየሱስም የእኔ መንግስት ከዚህ ዓለም አይደለችም። መንግስቴስ በዚህ ዓለም ብትሆን ኖሮ ለአይሁድ እንዳልሰጥ አሽከሮቼ በተዋጉልኝ ነበር። አሁንም መንግስቴ ከዚህ አይደለችም ብሎ መለሰለት። ጲላጦስም እንግዲያ አንተ ንጉሥ ነህን? አለው። ጌታችን ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ራስህ ትላለህ። እኔ ስለዚህ ተወለድኩ፣ ስለዚህም ለእውነት ልመሰክር ወደ ዓለም መጣሁ። ከእውነት የሆነ ሁሉ ቃሌን ይሰማኛል አለው። ጲላጦስም እውነት ምንድነው? አለው። ይህንም ተናግሮ ዳግመኛ ወደ አይሁድ ወጣና እንዲህ አላቸው፣ እኔ አንዲትስ እንኳ በደል አላገኘሁበትም። ነገር ግን በየዓመቱ በፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን? አላቸው። ዳግመኛም ድምጻቸውን ከፍ አድርገው በርባንን እንጂ ይህንን አይደለም አሉ። በርባን ግን ወንበዴ ነበር። ምዕራፍ 19 ስብሐት ለእግዚአብሔር። ይቆየን።